ተረጋጊ ይኸውልሽ እኔ እኮ ብዙ ነገር ለምን እንዳመጣሁት ምክንያት አለኝ እስካሁን ድረስ ይኸውልህ እባካችሁ ተረጋግተን ቆይተናል ችግር የለውም አሁን ግን የሚሆን ነገር ምክንያት አለኝ ይሄን ሰው ያመጣው ሰው በሰራው ስራ አንተ አንገትህን እንድትደፋ እንድታፍር እንድትሸማቀቅ እሱም ብቻ አይደለም ከእምነትም ውጭ የሆኑ በጣም አጸያፊ አሳዛኝ አስደንጋጭ አስፈሪ ነገሮች ሲከሰቱ ቆይተዋል እንዳልኩህ ግን እንደው እዚህ ላይ መጥቀስ ላይ ገባኝ ይችል እንደሆነ አላቅም እንጂ በርካታ አጸያፊ ድርጊቶች ይፈጸማሉ በዛ ውስጥ እኔ እንግዲህ ያው አልዋሻችሁም በአንድም በሌላ መንገድ እኔም ያው እንደ ሰው የተሻለ ኑሮ ሀብት ኑሮኝ የተሻለ ቤተሰቤንም ማስተዳደር ፈልጋለሁ በሚል ገንዘቡም ስላጓጓኝ ዝናውንም ተፈልገዋለህ ጭንቀቱ አለ እዛ ስሜት ውስጥ ገባ ከዛ ውጭ ግን እነዚህ የታመሙ ሰዎች እንግዲህ በቁማቸው ብዙ የሚሰራ ተንኮል አለ ሰዎቹ ሲመጡ መክፈል የሚገባቸው ግብር አለ እሱ እንዲከፍሉ ይደረጋል ዶሮ ሊሆን ይችላል ስራ ቦታቸው ላይ ሊቀብሩ ይችላሉ ከነነፍሳቸውም ሊሆን ይችላል እኛም ፈራው እባብን የሚያክል ነገር መጥቶ ሰው ለመግደል ወይም መጀመሪያ ማካይ እንዳደረኩት ለመግደል ሙከራ በመናደርግ ሰዓት ጣቱን ያሳያል ከዛ በኋላ መንቀሳቀስ አይችልም ረፉ ነው ይሄ ነገር እንዴት ቀጠለ አንድ የምጠራጠረው ጉዳይ አለ ከንጉሴ ጋር ይሰራ የነበረው አንድ በጣም አደገኛ የሆነ ስም አለ ሰው አለ መደዱ ነው ማን ስሙን ለጊዜው አላስታውሰው እና ሁሌም የሚልከኝ በማታ ነው ሄጄ እነዛን የተቀመሙ ነገሮችና ሌሎች አስፈላጊ ነገሮችን ይዤ ስመጣ የነበረው ማለት ለምን እሱ ነው ዘኝ የሚሄደው እዛ አቶ መደዱ ምናምን ስሙ የጠፋብኝ ሰው መድኃኒት የሚቀመመው ጋር ማለት ነው በሱ ነው የሚሄደው ታጅቤ እኔ እንድትረዱኝ የምፈልገው እኔ የመጣሁት መፍትሄ ፍለጋ ነው ተጸጽቻለሁ ብዙ ነገር አድርጌያለሁ በእኔ ላይም ብዙ ነገር እየደረሰብኝ ነው እባካችሁ እንድትረዱ ይፈልጋለሁ አመሟን ሰምቻለሁ አልክድም ሰምቻለሁ እንዴት ብዬ ልምጣ በየትኛው ስራዬ በመጣ እውነት በመጣ እናንተስ ትቀበሉኛላችሁ ወይ እውነት ከሰማክ መምጣት የለብህም ነበር አሁንም ስንነጋገር ስንጀምር መፍትሄ ልፈልግ ነው የመጣሁት አላልክም ስለዚህ ያን ጊዜስ በራችን ዘግተን ከሰው በሸሸን እቺ ልጅ ትምህርት ማቆሟን እየሰማ ነው ከጓደኛ ተገላ ቤት ውስጥ መዘጋቷን እየሰማ ነው መፍትሄ እንፈልግ እስቲ ብለመታል እንኳን እስኪሳነን ድረስ እኛ እንደው ዛሬ ይሄ ቀን ሆነና እንዲቁጭ ብለን እናወራለንም ብዬ አስቤ ያላቀ አይናቸውንም ከነሱ ጋር የነበሩትን አይናቸው ልጄ እንዲሆና አይናቸው እንኳን ቤቴ ሊገባ አይናቸውንም ማየት አልፈልግም ነበር ከልጁ ላይ እንዴት እንደዚህ ሊያደርግ ይችላል ብዬ ነው የገዛ አባቱ አይደል እንዴ ወይ አይደለም ስትወለድማ ወርቅ የመሰለ ጣት ነው ያላት ይኸውልህ እና ብዙ እንዴ አይደለም ቀስ በቀስ መጀመሪያ ማሳከክ ነገር ጀመረ ከዛን ያው እንደዚህ አይነት ነገር አትገምትም በቃ አንዳንዴ ትምህርት ቤት ሲሄድ ያሳከከኛል ምናምን እንጂ ስለዚህ በጣም ከባድ ነው ማለት ይሄ ነገር መፈጠሩ አንድ ችግር ሆኖ ሳለ በገዛ አባት መሆኑ ደግሞ ሌላ ሁለተኛ ችግር ነው በቃ እሱ አሁን ከዚህ ከሄደ ከእናቴ ጋር በግጭት ነው ከኔ ጋርም ያው እንደነገርኩ እኔ እንዳባትም አባት አለኝም ብዬ መናገር አልችልም ምክንያቱም ላሰብኩ ነው እዚህም በነበረ ሰዓት ልጣጋው ልቀርበው ሞክር ነበር እዚህ ገና ሳይሄድ ጭራሽ እኔ ማቀረብም ሊያየኝ አይፈልግም በቃ ለለን ምንም ያለን መልሶ አይዟችሁ እያለ እያበረቷት ሞራል ሆኗት እንጂ አባቷንማ ምን ብዬ ነው ደግሞ የምለው ወይ ግደልልኝ ነው አሁን ይኸውልህ ግራ ይገባኛል ልጅ ናት በጣም ልጅ ናት ቢወልድ የሚያደርሳት ልጅ ናት ግን እንደቅምጡም ትመስለኛለች እስቲ ለማንኛውም ወተን በሰፈር ብትጠይቅ ማንንም ያሳያል አሁን ከዛ ስራም ከወጣው በጣም ቆይቻለሁ ምንም ማስታወስም መንገርም ስለዛ ወሬ ማውራትም አልፈልግም እኮ ወደሱ ካልሄድኩኝ ወይ እኔም ሽባ ሆናለሁ ወይ የሆነ ነገር ሆናለሁ በእኔም እንኳን ባይሆን ቤተሰቦቼ ላይ ይሆናል ብዬ ነው ማስበው ስለዚህ ልጅም ላጡ ጤናቸውንም ሀብትም ፈልገው ለሚመጡ ብዙ ነገሮችን ይሰራል ግን ያን ስራ ሲሰራ እንዳልኩ ነው ውል አለ ከዛ ህይወት ወጥቼ አሁን ማለት ጥሩ ህይወት ጀምሬያለሁ ምናምን ነገርና አዎ እውነት ነው ማለት እኔ ያው ሁሌም ከሱ ጋር ነኝ
የሚያወራውን የሚያደርገውን ሁሉ ነገር ለኔ ይነግረኝ ነበርና ከኔ ቀጥሎ ይሾማል ብሎ የሚያስበው ሰው ነበር። አንድ ልጅ ነበር ቻሌ የሚባል ጎረቤት ነው የሰማሁት፣ አላረጋገጥኩም፣ ግን እኔም አላመንኳቸውም። ያው ምንም ቢከፋ ከልጃቸው ላይ ያደርጋል ብዬ ስለማላስብ አላመንኳቸውም። ግን ራሳቸው ሁሉ የታመሙ አሉና አሁን ይሄ ነው ማለት ራሱ አልችልም። ያው በትንሹ ብለን ብንጠራ ራሱ ጠርቺም ስለማንለው ያምኑታል እኮ ይመጣሉ። ግን ደግሞ ከገቡበት በኋላ ወይ ስራውን ካዩ በኋላ ይመስለኛል አላውቅም፣ ብቻ ግን ብዙ የማይተገበሩ ሰዎች አሉ። ለአንቺ ብቻ ሳይሆን ለነዛ መፍትሄ እንዲገኝ እስቲ ሰርኬን አናግራት። አያታለሁ እዚህ አካባቢ፣ ሌሎቹ እሱ ሲቀር በሙሉ ቀርተዋል። እሷ ባትመጣ እንኳን በመንገድ አያታለሁ ብዬ እኔ ነኝ የላኩት። ስለ አሳያት አይዞሽ እሷን ያው የኔ ልጅ አይደለችም በሚል ነው። ከዛ በኋላ ግን እጇ ዝቶን ሄደው ሲወጣ ሰላም ውድ የገመና ቻናል ቤተሰቦቻችን እንዴት ናችሁ? ዮኒ ነኝ። እንግዲህ ያው ትናንትና አንድ ነገር ያስኩት ነገር ነበረ። ከተሙ ተቀብዬ አንድ ኬዝ ጀምሬ ነበር። እንግዲህ ያው እሱን ኬዝ አንዳንድ ነገሮችንም እኛ ማስደንጋጭ ነገሮች አግኝተናል። ትንሽ ለየት ያሉ ነገሮችን አይተናል እና እነሱን ነገሮች እንግዲህ በማጣራት ላይ ሳለን አንዳንድ የተፈጠሩ ነገሮችን እንግዲህ እያጣራን ያለ ነው። አሁንም ቢሆን እዛ አካባቢ ላይ ያለ ነውና አዲስ አበባ ትንሽ ወጣ ብሎ ያለ አካባቢ ላይ ያለ ነው። ዛሬ ደግሞ ከአንድ ሰው ጋር ተመልሼ የመጣሁበት ምክንያት ምንድነው? ምንስ ነው የተፈጠረው የሚለውን እንግዲህ መግቢያችንን መቅረጽ ስላልቻልን ነው። ትንሽ እንግዲህ አቶ ቻሌ ከርሶ ጋርም ትንሽ ግብግቦች ተፈጥረው ነበረ። ያው አላስገባም ቢሉንም በመጨረሻም ተግባብተን እንግዲህ ወደ ውስጥ እንድንገባ ፈቃድ ሰጥተውናል ማለት ነው። መጀመሪያ ምንድነው ያስደነገጡት? እኛን በማየቱት ምንድነው ግር ያሉት ነገር የሚለውን መስማት ፈልጋለሁ። እሺ አመሰግናለሁ። እኔ መጀመሪያ ስትመጡ ያው መረጃ እንዳላችሁ በተወሰነ ደረጃ ቅድም ገልጻችሁልኛል። ግን ደግሞ ምንድነው ከደረሳችሁበት አላቅም፣ ካልደረሳችሁበት ግን እኔ መጀመሪያውንም እዚህ ውስጥ ራሴን እንትን ማለት አልፈለኩም ነበር። ፍላጎቱም የለኝም፣ መውጣት ነው የምፈልገው። አዎ እኮ ስለ አቶ ንጉሴ እንደሆነ ስነግሮት በጣም ደንግጠው እንግዲህ እኔ ከዚህ ነገር ውስጥ ወጥቻለሁ፣ እኔ ምንም የማውቀው ነገር የለም እኔ ምናምን ብለው እኛን ለማስወጣትና እኛን ለመገፈታተር ነው እንትን ሲሉ የነበረውና አሁንም ቢሆን ቤቶ እንድንገባ አልፈቀዱልንም። እዚሁ ደጅ ቁጭ ብለን እናውራ ብለው ነው ደጅ ላይ እያወራን ያለነውና እስቲ እንደው ለምንድን ነው የደነገጡት? ስለ አቶ ንጉሴ ሲባል ምንስ አስደነገጡት? እንደው በመጀመሪያ ደረጃስ መሞታቸውንስ ያውቃሉ? አዎ መሞቱን አውቃለሁ። አዲስ አበባም አልፎ አልፎ እመላለስ ነበረ። ግን ምንድነው እኔ በቃ ይሄ ጉዳይ በምኖርበት ሰፈር መነጋገሪያ ከመሆን አልፎ ተርፎ ቤተሰቤን በጣም እየረበሸ በጣም ችግር ላይ እየወደቀ የሄደበት ሁኔታ ነው ያለው። መጠቋቀሚያ መሆን፣ ቀና ብሎ ለመሄድ መቸገር እና በእያንዳንዱ ነገር አጀንዳ መሆን፣ መነጋገሪያ መሆን፣ መጠቋቋሚያ መሆን፣ በቃ ሌላ ሰው በሰራው ስራ አንተ አንገትህን እንድትደፋ፣ እንድታፍር፣ እንድትሸማቀቅ፣ እሱም ብቻ አይደለም ከዛሬ ነገ ምን ሊመጣብኝ ይችላል፣ ምን ሊደርስብኝ ይችላል፣ በእኔ ላይ ወይ በቤተሰቤ ላይ ምን ሊከሰት ይችላል የሚለው ነገር በጣም ስጋት ላይ ጣለኝና ደስተኛ ስላልነበርኩኝ እናንተም እንዳትገቡ ያከላከልኩበት ውስጤ ላይ የነበረው ስሜት ትንሽ ስጋት ስለፈጠረብኝ ከዛ አንጻር ነው። በር ላይም የነበረው ግርግር እንዳያችሁት የተፈጠረው ከዛ አንጻር ነው። ደስተኛም አልነበርኩም፣ አሁንም ደስተኛ አይደለሁም ማለት ነው። ያው እንግዲህ አስረድቼዎታለሁ፣ ግልጽ አድርጌ ነግሬዎታለሁ። ማለት ደስተኛ ላይ ሆኖ የሚችሉበት ምንም እንትን የለም። ምክንያቱም የተፈጠረውን ነገር እንግዲህ በግልጽ ነው የነገርኩት። እኛ ሰውን ለመርዳት ነው የመጣ ነው። አዲስ አበባ የተፈጠሩትን ችግሮች እንግዲህ በተወሰነ መልኩ ለማስረዳት ሞክሬያለሁ እና አቶ ንጉሴ እንግዲህ በጣም ብዙ ወጣ ያሉ ከመንግስት ጋር የተሳሰሩ ብዙ ነገሮችን ሲሰሩ የቆዩ ሰው ናቸው እና እኚህን ሰው በቃችሁ ማለት ነው ያለብን። አሁንም ደግሞ የሰሩትን ስራ እንዴት ነው ማስቆም ያለብን የሚለውን ነገር ነው እንጂ አሁን በዚህ ሰዓት እንትን ማለት ያለብን እኛ እዚህ በመግባታችን ደስተኛ ነን አይደለም የሚለውን እሱ የኛን ደስተኝነት የሚያሳስብ ነገር ሳይሆን ብዙ የተጎዱ ሰዎች አሉ። እነዛን ሰዎች ለማዳን ጥረት ማድረግ፣ በዚህ በርኩስ መናፍስት የተተበተቡትን ሰዎች
ከዚህ ነገር ማውጣት ነፃ ማውጣት ነው እንጂ ያለብን ይሄንን ነገር እንትን እያለን ማስቀጠል መቼም ይቀጥል ብለው እርሶም ያስባሉ ብዬ አላስብም አይደል እንዴ? እንዴት አስባለሁ? እንደው ልጅ እንዴት አገኛችሁት መረጃው? እንደሱስ እንደው ግራው ይገባኝ እኮ ነው። ትንሽ ወሰብሰብ ያለ ነው ታሪኩ። ምክንያቱም በጣም ብዙ ነገሮች አልፈዋል። የተበደለ ሰው ነው ልጄ እንደዚህ ሆነችብኝ፣ ልጄ ብዙ ነገር ሆነ፣ ብቻ በጣም በብዙ አይነት ሁኔታ ወሰብሰብ ያለ ታሪክ አለው። በዛ መንገድ ነው እንግዲህ የተጎዱ ልጆችን አግኝተን እነሱን ምንድነው ችግሩ ብለን ስናጣራ ወደ ቤተሰቦቻቸው ሄደን ቤተሰቦቻቸውን ደግሞ ስንጠይቅ እኛ በፊት ሀብት ጠይቀን ሀብት ተሰጥቶን ያልፈጸምነው ግብር ስላለ ነው ልጆቻችን ላይ ተባሉብና እያለ ብቻ እንደዚህ ነው ተዋረዱና በመጨረሻም ደረጃ አቶ ንጉሴ የዚህ ሁሉ ነገር መሰረቱ ነው አግኝተናቸዋልና የሰሩት ስራ እንዴት ነው የሚቆመው? አሁንስ ቢሆን ለምንድነው እነዚህ ሰዎች እሳቸው በሰሩት ክፉ መንፈስ እነሱ የሚሰቃዩት የሚለውን ነገር ለመጠየቅ ነው እንግዲህ የመጣ ነው። እንደው በዚህ አጋጣሚ ተሳክቶላችሁ የሆነ ቦታ ላይ ቢቆም እኔ እውነቴን ነው የምልህ ውስጥ የሚፈልገው ውስጥ የሚያገኘውን ደስታ ልነግር አልችልም። እንዳልኩ በርካታ ስራዎች ሲሰሩ ቆይተዋል። በጣም እንደው ከህግም ከማህበረሰቡ ባህልም እሴትም ውጪ የሆኑ ከእምነትም ውጪ የሆኑ በጣም አጸያፊ፣ አሳዛኝ፣ አስደንጋጭ፣ አስፈሪ ነገሮች ሲከሰቱ ቆይተዋል እና የሆነ ቦታ ላይ መቆም መቻል አለበት። እኛም እሱን ነው የምንለው። ማለት ይህ ነገር መቀጠል መቻል የለበትም። እነዚህ ሰዎች መጎዳት መቻል የለባቸውም። ይህን ነገር እያዩ ይህ ነገር እየተፈጸመ መቆየት የለበትም እና ተባብረን ይህን ነገር ማስቆም ነው ያለብን የሚለውን ነገር መስማት፣ እሱን ለማስቆም ነው እንግዲህ እኛም ወደዚህ የመጣ ነው። ከእርሶ ደግሞ አዳዲስ የምንሰማቸው ነገሮች ይኖራሉ ብለን ተስፋ እናደርጋለን። ምክንያቱም እርሶ የእሳቸው የቀኝ እጅ እንደነበሩ ሰምተናል። በእርግጥ ያው አንቱ እያልኩ እንጂ ገና ወጣት ነህ ትመስለኛለህ። ማለት መቼም አርባዎች ውስጥ ያለህ ሰው ነህ እና ብዙም ይቅርታ አንተ ልበል መሰለኝ አይደል? ችግር የለውም አንተ በለኝ፣ ችግር የለውም። እና የእሳቸውም ማለት በእድሜም ትንሽ አንተ ታንሳለህ ከእሳቸው በጣም፣ ምክንያቱም እሳቸው በጣም ትልቅ እንደነበሩ አውቃለሁ። እና እንዴትስ በምን አይነት ተገናኝታችሁ ነው አብራችሁ ስትሰሩ የነበረው? እንዴትስ ነው ቀኝ እጅ ልትሆን የቻልከው የሚለው ነገር ግራ ስለገባኝ ነው። አይ ንጉሴ፣ እንግዲህ ጉዳዩ ምንድን ነው? እኔ የንጉሴ ያጎቱ ልጅ ነኝ። ዘመድ ቤተሰብ ናችሁ ማለት ነው? ዘመድ ነን። እሺ ዘመድ ነን። ያው እንግዲህ ከደረሳችሁበት አይቀር ልንገርህ አይደለም? እሺ ምንድን ነው በዛ ስራ ላይ እንግዲህ ያንን እኔ ካወቅኩበት ጀምሮ የተለያዩ ጥቅማ ጥቅሞች ነበሩት። እሱ በጣም ገንዘብ ያለው ሰው ነው። ዝና አለው፣ ሀብት አለው። እንዳልኩህ ግን እንደው እዚህ ላይ መጥቀስ ላይገባኝ ይችል እንደሆነ አላቅም እንጂ በርካታ አጸያፊ ድርጊቶች ይፈጸማሉ። በዛ ውስጥ ሴቶች ይመጣሉ፣ ያገቡትም ያላገቡትም፣ ፈለጉም አልፈለጉም ብዙ የሚደረጉ ነገሮች ነበሩ። ሀብት አለ፣ ዝና አለ። እዛ ላይ እንግዲህ አንዳንድ እንደናንተ የተባረኩ ይሄ ድርጊት ያንገሸጋሻቸው ሰዎች መቆም አለበት ብለው በተንቀሳቀሱ ጊዜ ከመቅጽበት ገና ቀድሟቸው ያጠፋቸዋል። የማያዳግም እርምጃ ይወሰድባቸዋል። ዝና አለ፣ ሀብት አለ፣ ገንዘብ አለ፣ ብዙ እጆች አሉት፣ ብዙ አይኖች ያሉት ሰው ነው። ጡንቻው የፈረጠመ ነው። ሁሉንም ነገር ከኔ በታች ብሎ የሚያምን ሰው ነው እና ይሄ ነገር እንዴት ነው ከቤተሰብ የተዋረሰ ነገር ይመስለኛል አይደለ? ማለት አሁን እሳቸው በጣም አስፋፍተውት በጣም ትልቅ ነገር እያደረጉ በጣም ብዙ ስራዎችን እየሰሩ እንደሆነ እንግዲህ አካባቢውም ላይ የነበሩ ሰዎች እንዲሁም ደግሞ የቀድሞ ሚስታቸውንም ሄጄ ለማናገር ሞክሬ ነበር። እንግዲህ ትናንትና እዛው እሳቸው ቤት ነው ቆይታ ያደረኩት የነበረው። በጣም ብዙ ነገርን ሲነግሩኝ ነበረ። እሳቸውም ተገደው ወደዛ ህይወት ውስጥ እንደገቡ ሲነግሩኝ ነበረ፣ የእሳቸው የአቶ ንጉሴ ባለቤት ማለት ነው። እና በጣም ብዙ የተፈጠረ ነገር አለ በአቶ ንጉሴ ልጅ ላይ ራሱ የተፈጠረ ነገር አለና አሁን እነዚህ አሁን እሳቸው አልፈዋል። መቼም ከዚህ በኋላ እንግዲህ ይህ ነገር መቀጠል አልነበረበትም። ከአካባቢውም እንደሰማሁትኝ ከሆነ አቶ ንጉሴ በህይወት ከሌሉ ይህ ነገር ያቆማል፣ ይህ ነገር ያበቃል ብለው አስበው ነበር። ግን አሁንም እሳቸው ሞተው ራሱ ነገሮች እየቀጠሉ ነው ያለውና
ይህ ነገር ለምንድን ነው እየቀጠለ ያለው? ለምንድን ነውስ ያልቆመው ብለህ ታስባለህ? በእውነቱ ልብ ሰብራል፣ በጣም ያበሳጫል። እንግዲህ አሁን እውነቱን ልንገርህ አይደለ እኔ ለሚሰማ ሰው ውስጡን ሳይረዳ ነው የምልህ፣ ውስጡን ሳይረዳ ሊጠላኝ ሊቆጣ ይችላል በዚህ ሀሳቤ። ነገር ግን ይሄ ሰውዬ ሲያልፍ ይሄ ድርጊት የሆነ ቦታ ላይ ይቆማል ብዬ ተስፋ አድርጌ ነበር። እውነቴን ነው የምልህ። እኔ እንኳን ሞተ ምናምን ለማለት አይደለም፣ በሌላ መንገድ እንዲተረጎም አልፈልግም። ምንም ቢሆን ያጎቱ ልጅ ነኝ። ግን ደግሞ ስራው ደግሞ ከሰይጣን በላይ ነው። ይሄ ነገር ይቆማል ብለን እንደ ቤተሰብ ተስፋ አድርገን ነበር። ግን በዙሪያው የተተበተበ በርካታ አጋንንት፣ በርካታ ሰይጣን አሉ። የነሱ ኃይል ይሁን አላቅም ምን እንደረዳው ስራው ግን ሊቆም አልቻለም እኮ። እንዴት ሊቆም እንዳልቻለ እኔ ግራ ገብቶኝ ነው። አሁን እንግዲህ እኔ ምንም እውቀቱ ኖሮኝ ሳይሆን አካባቢው ላይ ከሰሞት ነገር አንፃር ነው። እርሶም እንግዲህ ከተሳሳትኩኝ ያርሙኛልና ይህንን እያደረገ ያለ ሰው ሲያልፍ ላው ላይ ያሉት መንፈሶች እንግዲህ እንትን ሲሉ ነገሩ ይቆማል ባለበት። አሁን ያሉትም በመንፈስ ተሳስረው አልጋ ላይ የሚያሉት ይድናሉ ምናምን ሲባል ሰምቼ ነበርና አሁን አቶ ንጉሴ ካለፈ እንዴት ነው እነዚህ ሰዎች ያልዳኑት? ወይስ ይህ ስራ እያስቀጠለ ያለ ወይም ደግሞ እነዚህን የሚገበሩትን ማውሪዎች ምኖች እንትን እያለ ያለ ሰው አለ ወይ ማለት? እንግዲህ አንተም አሁን በፊት ቀኝ እጅ ስለነበር እዚህ ነገር ውስጥ እጅህ ካለ እባክህ እንድትነግረን እንፈልጋለን። እኔ እንግዲህ ያው አልዋሻችሁም፣ በአንድም በሌላ መንገድ እኔም ያው እንደ ሰው የተሻለ ኑሮ ሀብት ኑሮኝ የተሻለ ቤተሰቤንም ማስተዳደር ፈልጋለሁ በሚል ገንዘቡም ስላጓጓኝ ዝናውንም ተፈልገዋለህ እንደዛ ያንን ርኩሰት የሆነ ስራ ባልወደውም ገባ ወጣ አልነበረ። ሙሉ በሙሉ ግን ሁሉን አራጊ ፈጣሪ ነኝ ለማለት ደፍሬ ባልናገርም ገባ ወጣ አልነበረ። እንግዲህ ከ4 ዓመት በፊት ወደ አዲስ አበባ ከመጣ ጀምሮም እዛ እየሄድኩኝ በቋሚነት እንዳገለግል ይፈልግ ነበረ። ወደ አዲስ አበባ ማለት ነው? ወደ አዲስ አበባ ማለት ነው። እዛ የተወሰነ ጊዜ እጄ መምጣት ነገር ነበረ። የተወሰነ ጊዜ ሄድኩኝ። ከዛ በኋላ ግን እንዳልሁ ቤተሰብ አለኝ እዛ። በእነሱ ላይ ጫናው እየበረታ መጣ። በምንኖርበት አካባቢ ጫናው እየበረታ ሲመጣ ከማህበረሰቡ ማለት ነው፣ ከማህበረሰቡ ትችት መጣ፣ ግፊት መጣ፣ ጫና መጣ። ከዛ ያንን ነገር አምርሮ የመጥላት የማንገሽገሽ ነገር መጣ። ግፊት ሲመጣ እኔም ያ ነገር እያስፈራኝ መጣ። በቃ መውጣት አለብኝ። ግን እንዴት ነው የምወጣው? ፍርሃቱ አለ፣ ጭንቀቱ አለ። እዛ ስሜት ውስጥ ገባ። ከዛ ውጭ ግን እነዚህ የታመሙ ሰዎች እንግዲህ በቁማቸው ብዙ የሚሰራ ተንኮል አለ። ሰውየው ሞቶም ሳይሞትም ላይሻላቸው ይችላል። የተለያዩ መተናኮሎች አሉ። እሱ ነገር አለ። ሰይጣናት አሉ። እዛ ብዙ እርኩስ መናፍስቶች አሉ። አሁንም እነሱ ተጨምረውበት ይመስለኛል። መቼም ለበጎ ነገር አይሆንም እንጂ ለመጥፎ ነገር ሰይጣን ይቀድማል በወዳጁ ይባላልና እሱም እንዳልረዳለሁ እንጂ ሰው በቁሙ ጤናማ ሰው ሄዶ እኮ ተመርዞ ተበክሎ የማይሆን ነገር ጠጥቶ የማይሆን ነገር ቀምሶ አብዶ ብዙ ነገር ሲሆን አይተናል፣ በቁምም እያለ ሰውየው። ስለዚህ አንድ የሰው ጤናውን ካጣ በቀላሉ ላይ መለስ ይችላል እና ብዙ ህፃናቶች፣ ሴቶች፣ አረጋውያን ጤናማ የነበሩ ሰዎች ታመውም ሄደው ደግሞ ተስፋ አድርገው ይሻለናል ብለው ሄደው ተስፋቸው ተሟጦ ተስፋ ጨልሞባቸው አሁንም ድረስ አልጋ ላይ ያሉ ሰዎች አሉ። እና እሱን ነገር ነው እኛ አሁን ማስቆም የምንፈልገው። ይህን ነገር እንግዲህ ከአካባቢው እንደሰማሁት ያው ቅድም ደጋግሜ እየነገርኩ ነውና መቆም ነበረበት እያሉ ነበርና ለምን እንዳልቆመ እዚህ ነገር ውስጥ አንተ እጅ ካለበት፣ ምክንያቱም አንተ የቀኝ እጅ እንደነበርክ ሰምቻለሁና እንደው ባክን አሁን ማለት እኔ አሁን አንተንም ላስገድድህ ምንም ልልህ አይደለም የመጣሁት፣ ልለምንህ ነው። ምክንያቱም እኔ እንደዚህ አይነት ስራ ሰርቼ አላውቅም። እንደዚህ ከመናፍስት ጋር የተያዘ ነገር በጄም ገብቶ አያውቅምና ምን እንደሚደረግ ምን እንደሚሆን እኔም እንግዲህ ወደ ተመልካቾቻችን ትንሽ እንግዳ ስለሆነብኝ ግራ ስለገባኝ ነው። እባክህን ከዚህ ነገር እነዚህን ሰዎች ማውጣትና ማዳን መቻል አለብን። እዚህ ነገር ውስጥ እንኳን እጅህ ባይኖርበት ይህን ነገር በምታውቀው መንገድ ልትረዳን እኛንና ልትተባበረን ይገባል እያልኩ እንግዲህ ለአንተ ጥያቄ እያቀረብኩልህ ነው። ምክንያቱም እኔ አሁን አንተን ወህኒ ብከት አንተን አሁን ባስረህ ምንም የማተርፈው ነገር የለም። የማተርፈው
የነዛን ሰዎች ህይወት ማዳን ነው። የነሱ ህይወት ማዳን ይቀርማልና እባክህን እነዚህን ህይወታቸውን እናድን እያልኩ ነው። ምክንያቱም እዚህ ነገር ውስጥ እንደሌለህበት ቅድም እንግዲህ መግቢያ ላይ ስንጨቃጨቀው ነበረ ሰዓት ስትነግረኝ ነበርና እውነት ከዚህ ነገር ወጥተህ ከሆነ እንድታሳየኝ እፈልጋለሁ ስትለኝም ነበር። እንግዲህ አዲስ አበባም ሄጄ ነበረ አንዳንድ ጊዜ ሄዳለሁ እያልክ ነበርና አንተስ ጋር ምን አይነት ነገሮች ነበሩ? ይሄንን ነገር ስርዓቱን ታስፈጽም ነበር የሚለውን እስቲ ትንሽ ጥቆማ ልታደርግልኝ። እሺ እንግዲህ እኔ እዛ ውስጥ የነበረኝ ሚና እንዳልኩ የእሳቸውን ማለት የአቶ የንጉሴን ሀብት ንብረት ትወርሳለህ ተብዬ ስለነበረ በዛ ሞራል አገለግል ነበረ። ያ ማለት ግን እሱን ለመሆን አልነበረም ማለት ነው። ሁለተኛ ደግሞ በቃ ይህንን ነገር ካቆምሁኝ የሆነ ነገር ይደርስብኛል ቤተሰቤ ላይ ብዬ በመፍራት ቤት ውስጥ የማደርጋቸው ድርጊቶች አሉ። ማታ ላይ እንደ ዝናብ በሚዘንብ ሰዓት እየጠበቅኩኝ የሆነ ነገር የማደርጋቸው ግብሮች አሉ። ለምሳሌ ሰዎቹ ሲመጡ መክፈል የሚገባቸው ግብር አለ። እሱ እንዲከፍሉ ይደረጋል። ዶሮ ሊሆን ይችላል፣ ስራ ቦታቸው ላይ ሊቀብሩ ይችላሉ፣ ከነነፍሳቸውም ሊሆን ይችላል። ለምንድን ነው እንደዛ የሚያደርጉት? ለምሳሌ አንድ ነጋዴ በንግዱ የተሻለ ገበያ እንዲፈጠርለት ከሌላው የተሻለ እንዲሆን ያንን ግብር መክፈል መቻል አለበት። ስለዚህ ምን አይነት ግብር ነው የሚያደርገው ማለት ነው? ዶሮ ሊቀብር ይችላል፣ የተለያዩ እንስሳቶችን ሊጠቀም ይችላል። እዛው ስራ ቦታ ላይ እንደዚህ አይነት ነገር ላይ ይችላል። አርዶ እንትን ሊል ይችላል፣ ከነነፍሱ ሊቀብር ይችላል። የሆነ ነገር የሚደረጉ ነገሮች። ስለዚህ ያ ሰውዬ ገበያው እንዲከፍትለት እሱ በጠየቀ ሰዓት በምላሹ ሰውየው የሚያደርገውም ነገር አለ ማለት ነው። ግድ ነው፣ ግዴታውን ይወጣል። እነዚህ ነገሮች ባያደርግ ምንድን ነው የሚከሰተው ማለት ነው? ያ የሚፈልገው ነገር አይሳካለትም። የሚፈልገውን ነገር ማግኘት አይችልም። ከዛ ውጭ ከንጉሴ ጋር የሻከረ ግንኙነት ውስጥ መግባት ከባድ መስዋዕት ያስከፍላል፣ ከባድ ቅጣት ያስከፍላል። እንግዲህ ንጉሴ ማለት ቀላል ሰው አይደለም። እንግዲህ ያየሁትን ነው የምነግርህ። ቤት ውስጥ እንኳን እኛም የምንፈራው እባብን የሚያክል ነገር መጥቶ ሰው ለመግደል ወይም መጀመሪያ አካባቢ እንዳደረግኩት ለመግደል ሙከራ በምናደርግ ሰዓት ጣቱን ያሳያል። ከዛ በኋላ መንቀሳቀስ አንችልም። ረፉ ነው እንዳትነኩት ነው። ይሄዳል ማለት ነው። በቃ እነዚህ እሱ የሚፈልጋቸው ነገሮች በፈለጉ ሰዓት ወደ ቤት ይመጣሉ። የቤት እንስሳ ማለት ነው። ምንም አያደርጉም። አሁን እባብን የሚያክል ነገር እንግዲህ ማንም ሰው ሲያየው ማለት ሰውነትን ራሱ እንዴት እንደሚዘገንን እናውቃለን። በጣም ይቀፋል። ታዲያ እንዴት እነዚህ ነገሮች እየመጡ አይቶ ዝም ማለት እንዴት ሰው ላይ ጉዳት ሳያደርስ ቀጥ ይላል? ሄዶ አጠገቡ ተጣጥፎ ቁጭ ይላል ማለት ነው። እሱ ጋር ማለት ነው። በሚፈልግ ሰዓት ይሄዳል። የሚነካው የለም ማለት ነው። ሌላም ነገሮች አሉ። እንግዲህ ግብር ያልሁ። ሌላው ደግሞ ከፈለጋውን ማታ ላይ ተነስቶ አንድ ሰው ልብሱን አውልቆ ገበያ ላይ እንዲንከባለል ይደረጋል። ማታ ላይ 8 ሰዓት 9 ሰዓት ላይ። ይህ ማለት የሆነ ነገር እንዲደረግለት ማለት ነው። እሱ እዚህ ገንዘብ ሊያመጣ ይችላል ወይ የሆነ ጌጣጌጦች፣ ወርቆች ሊሆኑ ይችላሉ፣ የከበሩ ማዕድናት ሊሆኑ ይችላሉ። እነሱን ይዞ ይመጣል። እሱ ደግሞ ግዴታውን ይወጣል ማለት ነው። ስለዚህ እነዛ ግብሮች የማስቀጠል ለምን ቤተሰቤ ላይ የሆነ ነገር ሊሆን ይችላል በሚል እሱን ነገር የማደርጋቸው ነገሮች አሉ እንጂ አንተም አሁን የምታደርገው ነገር አለ ነው? አዎ እንጂ አንተ አሁን የምታደርገው ቆይ ከአቶ ንጉሴ የጠየቀው ነገር አለ ነው ወይስ እንዲሁ ስርዓቱን ለማስቀጠል ብለህ ነው የምታደርገው? እኔ ፈርቼ ነው፣ ለራሴ ነው። ያ ነገር ካቆምኩት የሆነ ሰዓት ላይ የሆነ ነገር ሊደርስብኝ ይችላል በሚል ፍርሃት ነው። ከዛ ውጭ አቶ ንጉሴ ማለት በጣም ቀላል ሰው አይደለም። ስለዚህ ነገር አሁንም ድረስ ታደርገዋለህ? አዎ አሁንም ድረስ ይደረጋል ማለት ነው። ለምንድን ነው የማትተው? እንደዛ በጣም የተጠናከረ ባይሆንም በቃ ፍርሃታ የሆነ ነገር ሊሆን ይችላል ወይ ከኔ ወይ ከቤተሰቤ። ደግሞም አስጠንቅቆኛል። ይሄ ነገር ላፍታ ከተቋረጠ የሆነ ችግር ከተፈጠረ መጀመሪያ የምትጠፋው የምታልቀው እናንተ ናችሁ ከቤተሰባችሁ። ከዚህ መስመር ለመውጣት የፈለገ ሁሉ ወዲያው ይጠፋል ይለን ነበር ደጋግሞ ማለት ነው። እና ከፈለክ ማታ ልም ያለ ጫካ ውስጥ ሊሄድ ይችላል። ንጉሴ ልም ያለ ጫካ ውስጥ ሄዶ ሰው በሚፈራበት ለአውሬ ራሱ በሚያስፈራ በሚያታክት በድቅድቅ ጨለማ ሄዶ የሚፈልገውን ነገር ፈጽሞ ቅጠላ ቅጠል ይዞ ሊመጣ ይችላል። በጨለማ የሆነ እንስሳ ይዞ ሊመጣ ይችላል። ለምን ማለት ነው? አንተንም ወስዶ ሊያቆመ ይችላል። እዛ ለሚፈልገው ነገር ይጠቀምበታል። ምንም ጉዳት አይደርስበት ማለት ብዙ አውሬ ምናምን እንደዛ አይነት ነገር ጉዳት አይደርስም። ምንም ጉዳት አይደርስበትም። እሱ ይህን ያክል ስልጣን የተሰጠው እሱ ማን ቢሆን ነው
ምን አይነት ነገር እንትን ቢል ነው? አቶ ንጉሴ ማለት በጣም እንደምታስበው አይደለም። በጣም ከባድ እና ከጭንቅላት ከምታስበው በላይ ግዙፍና ኃያል የሆነ ሰው ነው እና ኃያልነቱ መቼም እንግዲህ በእግዚአብሔር ዘንድ ሳይሆን በሰይጣን ዘንድ እንደሆነ በዚህ አጋጣሚ መግለጽ እፈልጋለሁ። እንግዲህ ውድ ተመልካቾቻችን ምክንያቱም የማይገባቸውን ስልጣን እየሰጠን ስላለን ነው። ይህ ሰውዬ የወረደና የተዋረደ ሰው መሆኑን መግለጽ እፈልጋለሁ በዚህ አጋጣሚ። ምክንያቱም የሚሰራው ስራ ጽድቅ አይደለም። በኋላ እሱንም ቢሆን ነፍሱን የሚያስጠይቃት ስራ ነው እየሰራ ያለው። አሁን መቼም እንግዲህ በምን አይነት ሁኔታ ውስጥ እንዳለ መቼም መገመት ሰው ነኝ፣ መፍረድ አይጠበቅብኝም። በእርግጥ ምን ይሁን ግን እንደዚህ አይነት ሰዎች የሚጠብቃቸው ነገር መቼም ይታወቃል እና እንግዲህ ከላይ ከፈጣሪ ምን አይነት ምላሽ እንደሚጠብቃቸው እያወቁ ነው እንግዲህ እንደዚህ አይነት ነገር ውስጥ የሚገቡትና አሁንም አንተም ቢሆን በጊዜ ይህንን ነገር መማር መቻል አለብህ፣ ይህን ነገር ማስቆም መቻል አለብህ ብዬ ነው የማስበው። እንግዲህ አንተንም እንደ ምክር የምመክርህ ይህን ነገር ማቆም መቻል አለብህ፣ እባክህን ከዚህ ነገር ውስጥ መውጣት መቻል አለብህ እና እነዚህ ደግሞ በዙሪያችን ያሉ ሰዎች እኚህ የተጎዱትን ሰዎች ማዳን መቻል አለብንና እባክህን ሌላ የሚያስቀጥል የምታውቀው ሰው ካለ ይህን ነገር አሁንም ቢሆን እየሰራ ያለ ይሄ በጥንቁል ነው እየቀጠለ ያለ ሰው ካለ ይህን ሰው እንድጠቁመኝ ይፈልጋለሁ። ወይም ደግሞ አንተ የምታውቃቸው ነገሮች ካሉ እነዚህ ልጆች የሚድኑበት ነገር የምታውቀው ነገር ካለ እባክህን አሁንም ለነሱ ነውና አመጣጣችን፣ እባክህን የምታውቀውን በሙሉ ንገረኝ። እንግዲህ ይሄ ነገር እንዴት ቀጠለ? አንድ የምጠራጠረው ጉዳይ አለ። ከንጉሴ ጋር ይሰራ የነበረው አንድ በጣም አደገኛ የሆነ ሰው አለ። መደዱ ነው ማለት ስሙን ለጊዜው አላስታውሰውም። አሁን የት እንዳለ በደንብ ባላቅም፣ ግን ደግሞ በጥንቆላና በአስማት እና በተለይ በመድኃኒት ቅመማ በጣም የተዋጣለት አደገኛ የተባለ ሰው ነው የነበረውና ንጉሴም እሱ ጋር ይልከኛል። ከንጉሴ ሌላ ሰው ማለት ነው አብሮ የሚሰራ? አዎ ከንጉሴ ሌላ ሰው ማለት ነው። እና አብረው የሚሰራሉ ወሳኝ ጉዳዮች ላይ። ግን ደግሞ ፉክክር የሚመስል ነገር አለ። ይሄ ሰውዬ በቅመማ በጣም አንቱ የተባለ በጣም አደገኛ የተዋጣለት ሰው ነው። ንጉሴ ደግሞ ቅድም ነግሬሃለሁ። እና እርስ በርስ የሆነ ፉክክር የሚመስሉ ነገሮች አሉ። ግን ደግሞ መስማማት ይሆን አላውቅም፣ ወሳኝ ጉዳዮች ላይ አብረው በትብብር የሚሰሩባቸው ነገሮች ነበሩና እንዳውም አንዳንድ የቅመማ እንትኖችን አስፈላጊ ነገሮችን ከሱ ጋር ሄጄ እንዳመጣ በተደጋጋሚ ልካይ ነበር። እና ሌላኛው ሰውዬ ጋር ማለት ነው እዛኛው ንጉሴ ወደዛ ይልካይ ነበር። እና ብዙ ጊዜ በማታ ነው የሚሄደው እና ሁሌም የሚልከኝ በማታ ነው። በማታ ነው ሄጄ እነዛን የተቀመሙ ነገሮች እና ሌሎች አስፈላጊ ነገሮችን ይዤ ስመጣ የነበረው ማለት ነው። ማታ ግን እንዴት በሌሊት ማለት በማታ ስትሄድ አንተስ አትፈራም ነው ወይስ አንተም እንዳቱ ንጉሴ እንደ ነገሮችን ትዳፈራለህ ነው? የሚገርም ለመናገርም በጣም ከብዳል ማለት በጣም ከባድ እና አስፈሪ ነው። ምኑ? ንጉሴ ይጠራኛል 7 ሰዓት 8 ሰዓት ሲሆን ሌሊት ማለት ነው። ሌሊት በቃ ከዛ በኋላ እኔም ለመድኩት፣ ሰዓቱን አወቅኩት። ከዛ የሆነ ምልክት እንትን ይላል፣ የሆነች ዱላ ነገር አለችው፣ እሷን ብድግ ያደርጋል። ከዛ በኋላ ጅብ ይመጣል ማለት ለምን? እሱ ነው ዘኝ የሚሄደው እዛ አቶ መደዱ ምናምን ስሙ የጠፋብኝ ሰውዬ መድኃኒት የሚቀመመው ጋር ማለት ነው። በሱ ነው የሚሄደው ታጅቤ። እዛ ስደርስ ቀምሞ ጨርሶ አገኘዋለሁ። ያለውን ነገር ሰጥቶኝ መልሶ ደግሞ እዚህ ያመጣኛል። ስለዚህ ስትሄድ በጅብ ነው ታጅቤ የሚሄደው እያልከኝ ነው? አዎ ስመጣም በጅብ ነው ታጅቤ የሚመጣው። በዛ ሂደት ነው ለረጅም ዓመት እነዛ ስራዎች ቅመማዎቹ። አንተን ጅቦቹ ምንም አይሉም? እኔ ምንም አይሉኝም። እንዴት ይህን ነገር ሊያደርጉ ቻሉ? እነሱስ እንግዲህ በእነሱ ትእዛዝ ነው የሚንቀሳቀሱት። ስለዚህ እነሱም እንግዲህ ጅቦቹ ከርኩስ መናፍስት ጋር የተሳሰሩ ናቸው። አዎ እንግዲህ ውድ ተመልካቾቻችን የሚሰራውን ስራ እንግዲህ እንደተመለከታችሁ ነው ማለት ትንሽ ለአእምሮም ከበድ የሚል ነው፣ ለመስማት ራሱ ትንሽ እንግዳ የሆኑ ነገሮችን ነው እየሰማን ያለ ነው እና ለመቀበል እኔ ትንሽ ከብዶኛል የተባለው ነገር። ምክንያቱም ትናንትናም እንግዲህ
ብዙ ነገሮችን ሰምተናል። እንግዲህ ሰርኪም ብዙ የነገረችን ነገር አለና ጅብ እስከ መጋለብ ብዙ ነገሮች ጅብ አይነካቸው ምናምን ስትል ነበርና አሁን ደግሞ ዛሬ ደግሞ ይሄው ራሱም በአንደበቱ እኔው ራሴ ስሸኝ ነበር በጅብ እያለኝ ነውና ትንሽ ነገሮች እንግዳ ናቸው። በጣም አስደንጋጭ ነገር ነው እንግዲህ እየነገርከኝ ያለውና አሁን ግን ከዚህም በተጨማሪ ከዚህም ባለፈ መዳን ላለባቸው ሰዎች ነው እንግዲህ እኛም አመጣጣችንና እስቲ እንደው እኔም አስፈላጊ ከሆነም ላሳይህ እፈልጋለሁ። እንዲሁም ደግሞ ማየት ካለብህ ግዴታ ከሆነ እንግዲህ አቶ ንጉሴ ልጅ ራሱ ምን አይነት ሁኔታ ውስጥ እንዳለች እንድታይ እፈልጋለሁና ለዚህ ነገር መፍትሄ እንድታመጡ እፈልጋለሁ። ምክንያቱም ይህ ነገር መቆም መቻል አለበት። በዚሁ ነው መቆም ያለበት። ከዚህ በላይ መቀጠል የለበትም ብዬ ስለማስብ እነዚህ ነገሮች እዚሁ መግታት አለብን። እነሱም እንግዲህ በተቻላቸው አቅም እንግዲህ ፈጣሪን እየለመኑ ምክንያቱም ይሄ ከሰው አቅም በላይ ነውና ፈጣሪ ነው እንግዲህ ይህን ነገር ማስተካከል የሚችለው። እምነታችን ጠንካራ ከሆነ ይህ ነገር ይስተካከላልና እናንተም ደግሞ ያደረጋችሁትን ነገር እንትን የምትሉበትን መንገድ እንድትፈጥርልኝ እፈልጋለሁ። ይሄ ደግሞ የተባለውንም ሰውዬ እንድታገናኘኝ እፈልጋለሁና አሁን ግን አቶ ንጉሴ ቤት ወይም ደግሞ አቶ ንጉሴ የቀድሞ ባለቤት ጋር ልወስድህ እፈልጋለሁ። እሳቸውም ልጅ ላይ የተፈጠረውን ነገር አይተም እንድትራራ ምናልባት የዛን ጊዜም እንግዲህ እውነታውን ትነግረኛለህ ብዬ ስለማስብ እዛ እንድንሄድ እፈልጋለሁና እባክህን እዛ እንድንሄድ ፈቃደኛ እንድትሆን እፈልጋለሁ። እሺ ችግር የለውም። ግን ይሄ መቆሙ ያልከው ላይ እኔ እንዴት እንዳልቆመ አሁን እንደውም ስጠይቀኝ ትዝ ያለኝ ምናልባት ያ ሰውዬ አጨካኝ ሰውዬ አስቀጥሎት ሊሆን ይችላል። የሚያደዱ ነው ምናምን ያልከው ስሙ ይጠፋብኝ። እሱ አስቀጥሎት ሊሆን ይችላል የሚል ግምት አለኝ ማለት ነው። ከዛ ውጭ ግን መቆም አለበት። እውነት ለመናገር እኔም እስማማለሁ። ግን እንዴት ነው የምወጣ እሱን አላቅም። ግን ደግሞ ለዚህ ነገር መፍትሄ ማምጣት እናንተም እንደው በዚህ አጋጣሚ እንግዲህ ንጉሴ መንፈስ ክፉ መንፈስ በጣም እንደምትጠብቁት አይደለም። በጣም አደገኛና በጣም ከባድ ነው። ለማጥፋትና ይሄን ነገር ለመስበር ነው እኛም ጥረት እያደረግን ያለ ነው። እባክህን አንተም ቢሆን በምትችለው መጠን እኛን እንግዲህ ለመርዳት ጥረት ማድረግ መቻል አለብህ። ምክንያቱም ይህ ነገር አሁንም አንተም እያስቀጠልከው ስለሆነ በምታውቀው መንገድ እንግዲህ ያልከው ሰውዬ ጋር መሄድም ካለብህ ያልከው ሰውዬ ጋር ቢሆን ሄደ ነገሮች እንዴት ነው መፍትሄ የሚያገኙት የሚለውን እንግዲህ ከኛ ጋር እንደተገናኘህም ሳይሆን በድብቅም በምንም ብቻ አንተ በሚገባ መልኩ አድርገህ ለዚህ ነገር መፍትሄ እንድታበጅልኝ እፈልጋለሁና ትንሽ እንግዲህ የሆኑ ነገሮች የተፈጠሩ ስለሆነ እነዚህን ነገር በጊዜ ማስቆም መቻል አለብን እና አሁን ወደ እንግዲህ አቶ ንጉሴ ወደ ቀድሞ ባለቤት እንሂድና ያለውንም ነገር ላሳየ። እሳቸው ልጅ ላይ ራሱ የተፈጠረውን ነገር መቼም እንግዲህ ጭምጭምታም ቢሆን እንግዲህ ከአካባቢ የሰማው ነገር ይኖራል ብዬ ተስፋ አደርጋለሁና ያለውን ነገር እባክህን እዛም ሄደን እና ልብህም የሚራራ ከሆነ እንግዲህ አንተም ያጎት ልጅ ነህ፣ ዞሮ ዞሮ እሷም ስጋህ ነችና ይህን ነገር መፍትሄ መስጠት ማዳን መቻል አለብን እና ወደዛ ሄደን ደግሞ አንዳንድ ነገሮችን ብናወራና ቆይታ ብናደርግ ምን ትላለህ? መሄዱንስ እንሂድ። ግን አንድ ስጋት ምንድን ነው እንግዲህ ይሄ ሰውዬም ካለ ይሄን ያስቀጠለው የንጉሴም መንፈስ ክፉ ሰይጣን በቀላል የሚታይ አይደለምና እናንተም ራሳችሁን መጠበቅ አለባችሁ እያስባለሁ። ለእኔም ስጋት ነው። አሁን እኔም ቤተሰቤም እንዴት ከዚህ መውጣት እንዳለብን ማሰብ ሁሉ ተስኖኛል። እውነት ለመናገር እንመካከራለን። ማንስ ነው ምንድን ነው የምናደርገው የሚለውን ከዛ በፊት የሆነ ነገር ቢከሰትስ እኔ የሆነ ነገር በሆንስ የሚለው ነገር በጣም እያስፈራኝ ነውና እናንተም እንደው ራሳችሁን መጠበቅ አለባችሁ። እዚህ ነገር ላይ እንመካከራለን። እንግዲህ ባልደረቦቼም አሉ ከነሱም ጋር አንዳንድ ነገሮችን ውይይት እናደርግና እነሱም በምን አይነት መንገድ አንተ ያልከው ሰውዬ ጋር መሄድ ካለብህ እንዴት እንደምትሄድ ምናምን ከነሱ ጋርም አንዳንድ ውይይቶችን እናደርጋለን። ከዛ በተጨማሪ ግን አሁን የአቶ ንጉሴ ቀድሞ ባለቤት ጋር እንሂድና ያለውንም የተፈጠረውን ነገር አይተን ትንሽ አንዳንድ ነገሮችን ተወያይተን እስቲ የሚፈጠሩ ችግሮች ካሉ እንፍታ እና ወደዛው ብንሄድ ምን ትላለህ? እንሂድ አይደል? እሺ ካላችሁ እንግዲህ ስለዚህ እንግዲህ ውድ ተመልካቻችን እዛው ሄደን ደግሞ ያለውን ነገር ለሱ ማሳየት ካለብን እንግዲህ ግዴታ ከሆነ ልናሳየው እንፈልጋለን ማለት ነው። እዛም ሄደን እንግዲህ ከአቶ ንጉሴ የቀድሞ ባለቤት ጋር አንዳንድ ነገሮችን ተወያይተን እዚህ ነገር ላይ መፍትሄ ለማምጣት እንግዲህ ጥረት እናደርጋለን ማለት ነው። አሁንም ቢሆን እንግዲህ አብራችሁ እንድትቆዩ እንግዲህ በአክብሮት ተጋብዛለሁ ማለት ነው። ተረጋጉ እባካችሁ ተረጋጉ። ካሜራማን እባክህ ካሜራውን አብራልኝ።
ተረጋጊ። ይኸውልሽ እኔ እኮ ብዙ ነገር ለምን እንዳመጣሁት ምክንያት አለኝ። እስካሁን ድረስ ይኸውልህ እባካችሁ ተረድተን ተረጋግተን ቆይተናል። ችግር የለውም። አሁን ግን የሚሆን ነገር ምክንያት አለኝ። ይሄን ሰው ያመጣው እባክዎትን ይወጣል። ቆይ እነግሮታለሁ። መቼ ነው የሚወጣው? ይውጣልኝ። እሺ 5 ደቂቃ ብቻ ስጡኝ እባክዎትን። ቁጭ በል። ሁሉ ነገር ለተፈጠረው አብሮ ተጠያቂ ነው። ጓደኛ አልነበረም እንዴ? ይውጣ እኮ ታዲያስ ጭራሽ ምን ሊሰራ ነው? አስወጣዋለሁ። እሱን ችግር የለም። ቁጭ በሉ እስኪ። አይኑን ማየት የምናወራው ነገር ስላለ ነው። አይኑን ማየት አልፈልግም። ልጆት እንድትድን አይፈልጉም? ምን ያገናኛል? የኔ መዳም መፍትሄ አለ። ቁጭ በል። መፍትሄ አለ ስለተባለ ነው። የኔና ጭራሽ አታፍርም ስትመጣ። እባክዎትን ይኸውልህ ተረጋጉ። አንቺም ቢሆን ተረጋጊ። ያለውን ነገር እንግዲህ መፍትሄ አንዳንድ ነገሮች ስላሉ የሰሩትንም ስራ እንዲያዩና እንዲጸጸቱ ስለፈለኩ ነው። ምን ይጸጸታል? ይሄ ችግር የለውም። ይኸውልህ አሁን ላስረዳው ትፈልጋለሁ። ሰው እንደ እነዚህ ያው ብዙ አይነት ጥፋቶች እንዳጠፉ አውቃለሁ፣ ግን እባካችሁን ተረጋጉ። አንቺም ቢሆን ተረጋጊ። ያው የደረሰብሽ ነገር ቀላል እንዳልሆነ አውቃለሁ እኮ፣ ግን ቢሆንም እስካሁን የሁሉ ነገሮችን አልፈን ብዙ ነገር ታገሰን። ብዙ ነገር ያቺንም እንድትመጣም አይኗንም እንዳያት አልፈልግም ነበረ። ሰርኬዋል። ግን ከሱ ጋር ግንኙነት ያለው ሌሎች የተጎዱ ሰዎች፣ ሌሎች ደግሞ እንደዚሁ እንደሷ ተዘግቶባቸው በየቤቱ የቀሩ መፍትሄ ያገኛሉ ስላልከኝ ጠቆምኩ። መጣች አይታ ሄደች። ስለዚህ እኔ ልጄን ማንም እንዳያትም አልፈልግም። የተፈጠረውን ችግርም ዘግተን ተቀምጠን ይሄን ነገር እኮ እያሳዩ ያሉት እኔ ለሰዎች መፍትሄ እያልክ ጭራሽ እነሱን ማየት አልፈልግም። አይናቸው ያው የሚባለው ነገር አለ። ያው እሾህን በሾህ ነው። አንዳንዴ መፍትሄ ሲያጡ ይህን ነገር መሰበር አለበት። እናንተ ብቻ አይደላችሁም። እኛ ጋር ያልመጡ ደግሞ በጣም ብዙ ሰዎች አሉና እነሱም ቢሆን ይህን ነገር መፍትሄ ማግኘት አለባቸውና ራሳቸው የሰሩትን ስራ ራሳቸው ያሰሩትን ራሳቸው እንዲፈቱ ትፈልጋለሁ። ከዛም በተጨማሪ እኛም ብንሆን በየእምነታችን ይሄ ምን አባቱ ይፈታል? ያ ነበረ ያም ሞት ወሰደው። ሞት ወቃሽ መሆን አልፈልግም። ስለዚህ እሱም ተጥመንምኖ በዚህ ሲል እንዲህ ነበር እንዴ? እሱም አንዱ አድራጊ ፈጣሪም ቢሆን አብሮ ተጥመንምኖ በዚህ ሲል ያየው ነበር። በአሁን ሰዓት ላይ ይህንን ነገር አቁሞ ስራውን ትቶ ከዚህ ነገር ወጥቶ ያለበት ሁኔታ ነው ያለውና ለዚህ ነገር እንግዲህ መፍትሄ ለመስጠት ስንቱን ካበላሽ በኋላ እኛ ሰው ላይ ማንደርስም። እስከዛሬ ቤታችንን ራሳችንን ከሰው አግለን ማንም አይምጣብን ማን ላይ ማንሄድም ብለን እስከዛሬ ቤታችን ዘግተን ተቀምጠን ነበር። እኔም ደግሞ ለመጣው ለሄደው ይሄንን ነገር ማሳየትም ችግሬንም መናገር አልፈልግም። በቃ ችግሬንም ለማንም ለማይረዳኝ ሰው መናገር አልፈልግም። እነዚህ ሰዎች የሰሩብሽ ብዙ ነገር እንዳለ እረዳለሁ። በጣም ብዙ ጥፋቶች እንዳጠፉ እረዳለሁ። ግን ይህ ነገር ነው እነሱን አሁን ሊያስተምራቸው እናንተ ሊላቸው የሚችለው እንዲጸጥታቸው ወደው ነው የማይጸጥታቸው። ይሄን ነገር ሲያዩ የሰሩት ስራ መቼም እንግዲህ ምን አይነት ስራ እንደሆነ ያውቁታል። ከዚህ ነገር ሌላውን መማር አለበት። እነሱም ቢሆን ይህን ነገር ማስተካከል የሚችሉ ከሆነ ማስተካከል መቻል አለባቸው። እሱም ሆኑ ሌላ አብረውት ያሉት ሰዎች ይህን ነገር ማስተካከል አለባቸው ብዬ ስላሰብኩኝ ነው። እሱም ወደዚህ ያመጣው ያህል ጊዜ ይኸውልህ የእሷ አሳልኩ እጇ ናት። ስንቱ ባልጋ ቁራኛ ሆኖ ስንቱ በመታዘል በሸክም የሞተ የተሰቃየ ስንት አለ። ለነሱ ነው እኮ ድረስ ያልኩት። እሷስ ይኸው እርሶ ጥረት እያደረጉ እርሶ ብዙ ነገር ልፋት እያደረጉ ስለሆነ ያው ትንሽ ለውጥም እንዳለው ሲነግሩኝ ነበረ። ሌሎቹስ እሺ የትም መሄድ ፈርተው የተቀመጡት እነሱ ያደረጉትን እንዳለ እንዲያጋልጡ ፈልጋለሁ። እንዲሁም የሰሩትን ስራ አመነልህ እንዲያጠፉ አምኗል። እንግዲህ የተፈጠረውን ነገር ሲያደርግም የነበረውን ነገሮች እያንዳንዱን ነገር ነግሮኛል እና ስለዚህ ለመፍትሄ ስለሆነ የመጣ ነው መረዳዳትና እኛም ደግሞ ትንሽ ነገሮችን ሰከን ብለን መገንዘብ መቻል አለብን። አንተም ቢሆን የሰራኸውን ስራ ንገራቸው። ማለት ከዚህ ነገር እንደተጸጸትክና ከዚህ ነገር ለመውጣትም ሀሳቡም እንዳለ ንገራቸው። ምን ዝም ትላለህ? ብዙ ነገርን እኮ አውርተናል አይደል እንዴ? እንዴት ብዬ ልናገር? ከየትስ ልጀምር? ግን እኔ እንድትረዱኝ የምፈልገው እኔ የመጣሁት መፍትሄ ፍለጋ ነው። ተጸጽቻለሁ። ብዙ ነገር አድርጌያለሁ። በእኔ ላይም ብዙ ነገር እየደረሰብኝ ነው። እባካችሁ እንድትረዱ ይፈልጋለሁ። አሁን በዚህ ሰዓት ላይ ማንም ከጎኔ የለም። ማንም የሚረዳኝ እንደሌለ አውቃለሁ። ግን ደግሞ በክፉ ቀን ያገናኘን መስመር አጠላልፎን እኔንም ችግር ላይ ከቶኛል። አሁን ቤተሰቤ አደጋ ላይ ነው። እኔ ራሴ አደጋ ላይ ነው። በእናንተ ላይም እየደረሰ ያለው ነገር በጣም አሳዛኝ ነው። ከሱ ከወንድሜ ጋር ከመጡ ጀምሮ ግብግብ ተፈጥሮ እኛም ጋር ብዙ ነገር አውርተናል።
አሁን ወደ መፍትሄው እንምጣ። ይውላችሁ እኔ ላለመጥፋት ቤተሰቤን እንዳይጠፋ ስል ቤት ውስጥ የማደርጋቸው አልፎ አልፎ በስሱ የማደርጋቸው ግብሮች አሉ። ፈልጌው አይደለም አሁን ትቻለሁ። ነበረ አሁን ትቻለሁ አትበል። አሁንም ቢሆን እያደረግክ እንደሆነ ነግረኸኛል። ፈርቼ ነው እኮ ለቤተሰቤ ስል እኮ ነው። ነገ ምን ሊገጥመኝ እንደሚችል አላውቅም። ፈልጌው እኮ አይደለም። ደግሞ ነግሬሃለሁ። እኔ ንጉሴ ሲያርፍ ይሄ ነገር ይቆማል ብዬ ደስ ብሎ ነበር። እውነት ለመናገር ቤተሰብንም በቤተሰብነቱ ጠልቼው ሳይሆን ስራው የሰይጣን ስራ ስለሆነ የሚያስጠላ ስራ ነው። ግን እኮ ያው ቢሆንም ይቆማል ብዬ ተስፋ ነበር። ይህን ነገር ያኔ ስታደርግ ነበር፣ ያኔ ለሱ ስትታዘዝ ነበር። ብዙ ነገርን እንግዲህ ሲነግረኝ ነበር። በጣም ብዙ ነገርን እንደሚያደርግ ነግሮኛል። አቶ ንጉሴ ማለት እንግዲህ በጣም ክፉ ሰው ማለት በጣም ብዙ ነገሮችን የሰራ ሰው እንደሆነ ተገንዝቤያለሁና አሁን ይኸውልህ አሁን እንዴት እንውጣ ነው መቆም አለበት። እንድትረዱኝ የምፈልገው ነገር ይሄ ነገር መቆም አለበት። እሱ ደግሞ መጀመሪያ ከመረዳት ጀምራል። እስኪ ተረዱኝ። እኔ የሚያዳምጠኝ ሰው የለም እኮ። አሁን የተፈጠረውን ነገር አይታችኋል እኮ። እዚህ ሀገር እኮ መኖር እየቻልን አይደለም። መጠቋቋሚያ ሆነናል እኮ፣ መዘባበቻ ሆነናል። እኛ በየትም ቦታ ስማችን የማይጠራበት ቦታ የለም እኮ። ሁለተኛ ከነገ ዛሬ ምን ይፈጠራል? ምን ሊከሰት ይችላል? በእኔ ላይ በቤተሰቤ ላይ እናንተ ላይ የተከሰተው ነገር እውነቴን ነው የምላችሁ፣ ከልቤ ልቤ ተሰብሯል። ህሊና ቢስ ነው ያደረገኝ፣ ሽባ ነው የሆንኩኝ። ስለዚህ ይሄንን እንድትጸጸት ነው እዚህ ያመጣው። እንተጋገዝ፣ መቆም አለበት። እኔ ሙቼም ቢሆን ቤተሰቤና እናንተ የምትተርፉልኝ ከሆነ መስዋዕት ለመሆን ዝግጁ ነኝ። ግን መቆም አለበት። እንደምታውቁት በየቤቱ አልጋ ላይ ያልዋለ ሰው የሆነ ነገሩን ያላጣ ሰው የለም። ጤናማ ሰው በእግሩ መጥቶ በአልጋ የሄደ በቃሬዛ የሄደ በቃሬዛ መጥቶ ተመልሶ በቃሬዛ ሄዶ ተስፋ ሰንቆ ይሻለኛል ብሎ መጥቶ ተስፋው ጨልሞ ህይወቱ ተሽመድምዶ ቀኑ ጨልሞበት እየኖረ ያለ ብዙ ሰው አለ። እኔ መተኛት አልቻልኩም። እኔ መተኛት አልቻልኩም። ግን መብቃት አለበት። በቃ ተጸጽቻለሁ። እኔ መስዋዕት መሆን ካለብኝ መስዋዕት መሆን አለብኝ። ግን ይሄ ነገር መቆም መቻል አለበት። እኔ እየፈራው ነው። እኔም እሱን ነው እኮ ያልኩት። ሁሉም የሚፈልገው ይህን ነገር ማቆም መቻል አለበት። እኛ እሱ ከሄደ በኋላ ምን ሆንን? ያው እንግዲህ የተፈጠረው ነገር ውሳኔ ራስህ ነው እንጂ ምን ሆንን? እሷንም ቢሆን እንግዲህ የገዛ ልጁን እንኳን እንደዚህ ያደረገው ያ ክፉ ሰውዬ ነው። በገዛ ልጁ እንኳን ያልተመለሰ ሰው ነው። አንተ ግን አምነህ ከእሱ ጋር ስራ ስትሰራ ነበር። ስለዚህ ይህ ነገር የሚሰበርበት ይህ ነገር የሚጠፋበት እኛም ቢሆን የተሻለ ነገር እናስባለን እና አንተም ቢሆን አንድ ጥያቄ ልጠይቅህ። ዛሬ መጥተሃል፣ እንውጣ ብለሃል፣ ተጸጽቻለሁ ብለሃል። የዚች ልጅ እንዲህ መሆን ሳትሰማ ቀርተህ ነው? እስቲ ልንጠይቅህ። ከሰማህ ደግሞ አንድም ቀን መጥተህ እስቲ እንደዚህ ነው መፍትሄ እንፈልግ። እኛ በራችን ዘግተን ከሰው ሸሽተን ተቀመጥን። ግን እስቲ መፍትሄ እንፈልግ። እስቲ እቺ ልጅ እንዲሆናለች ተብሏል። እኔም እየሰጋው ስለነበረ ነው። ምን እንርዳ? እቺ ልጅ ትንሽ ልጅ ሆና ታውቃታለህ። በቅፌ ያደገች ልጅ ናት ብለሃል ወይ? እውነቱን ልንገርሽ፣ ዛሬ እነዚህ ሰዎች ሲመጡ ነው ተቅለስልሰህ ልተው ነው የምትለው? መታመሟን ሰምቻለሁ፣ አልክድም፣ ሰምቻለሁ። እንዴት ብዬ ልምጣ? በየትኛው ስራዬ ብመጣ? እውነት ብመጣ እናንተስ ትቀበሉኛላችሁ ወይ? እንደ እውነቱን ስንነጋገር የሰራሁት ስራ ሰው ፊት የሚያደርስ ነው ወይ? እንዴት ብዬ ልምጣ ማለት ትችል ነበር። እንዴት ብዬ ልምጣ? እኛ እንቀበልክ። እውነት ከሰማክ መምጣት የለብህም ነበረ። አሁንም ስንነጋገር ስንጀምር መፍትሄ ልፈልግ ነው የመጣሁት አላልክም? ስለዚህ ያን ጊዜስ በራችን ዘግተን ከሰው በሸሸን። ይቺ ልጅ ትምህርት ማቆሟን እየሰማ ነው። ከጓደኛ ተገላ ቤት ውስጥ መዘጋቷን እየሰማ ነው። መፍትሄ እንፈልግ እስቲ ብለህ መጥተሃል። እንኳን እስኪሳነን ድረስ ቢያንስ ከሰማ መምጣት የለብህም? እኔም መምጣት ነበረብኝ። ግን እንድትረዱ የምፈልገው እኔ ራሴ ችግር ውስጥ ነኝ። በሁለት ቢላዋ መካከል ነው ያለሁት እና አሁንም ይሄ ሰውዬ እኔ ለወጣ እንቅስቃሴ እያደረግኩ እንደሆነ መወሰኔን ቢሰማ የሆነ ነገር ሊደርስብኝ ይችላል፣ ሊያጠፋኝ ይችላል። የንጉሴን እጅ መቼም ታውቁታላችሁ እናንተ ምን ያክል አስቸጋሪ ሰው እንደነበረ፣ ምን ያክል ኃያል እንደነበረ ታውቃላችሁ። በፈለገ ሰዓት የሚፈልገውን ማድረግ የሚችል ሰው፣ ያሰበውን ሳያሳካ የእንቅልፍ የማይወስደው ጨካኝና አረመኔ ሰው ነበር። ይሄ ሰውዬ ደግሞ እንዳልሁ እነዚህ በመድኃኒት ቅመማ፣ በአስማት፣ በተንኮል ከሱ በማይተናነስ በጣም ክፉትና ጨካኝ ሰው ነው። ስለዚህ ምን ሊፈጠር ይችላል ስጋት ገባኝ አሁንም ማለት ነው እንጂ አለመምጣቴ አለመጠየቄ እንግዲህ ያው ትክክል ነው እያልኩ ከሞተ መቼም እንግዲህ ሳምንት ምናምን አልፎታል።
ሳምንት ወደ 2 ሳምንት አካባቢ እየሆነው ነው እንግዲህ አይደል እንዴ? ያኔ እንኳን ከሞተ በኋላ እንኳን እንዴት ናቸው እነዚህ ቤተሰቦች ብለህ ለመጠየቅ መምጣት ነበረብህ። በእርግጥ አሁን መወቃቀስ አይደለም ለመወቃቀስ አይደለም እዚህ የመጣ ነው፣ ግን እዚህ ነገር ላይ ትልቅ መፍትሄ ማበጀት መቻል አለብን። ሁላችንም የየራሳችንን ትብብር ማድረግ መቻል አለብን። ወደዚህም ያመጣው ከኔ ዝም ብዬ እሷንም ስቃዋን ለመቀስቀስ አይደለም። አሁን እቺ ምስኪን ልጅ ገና 18 ዓመት ያልሞላት ህፃን ብዙ ስቃይን እያየች ነው በዚህ ድማ። እሷ ምንም በማታውቀው ፈልጋ ባልመጣችበት ዓለም ላይ ይሄ ሁሉ ስቃይ እየደረሰባት ነው። ጓደኞቿ ጋር ወጣ መጫወት አልቻለችም፣ ትምህርቷን ማስቀጠል አልቻለችም። እና እቺም አለች ከእንደገና ሌሎችም በየቤታቸው ደግሞ የታሰሩ ስንት አሉ። እነሱን መፍትሄ እናምጣ ነው እያልኩኝ ያለሁት። ትሰማኛለህ አይደለ? አሁን እኔ እዚህ አምጥቼ ሳሳይ ይሄንን ልብህ እንዲራራል እንድትጸጸት ብዬ ነው እዚህ ያመጣው እንጂ እሷን እንድትጎዳ ወይም የእሷ ስነ ልቦና እንዲጎዳ ብዬ አይደለም። ተግባባን አይደል? እኔ እኮ ቆየው ከተጸጸቱ እኮ እኔ እኮ ቆየው። በቃ ይሄ ክፉ ስራ መጀመሪያም እንዳልሁ ለገንዘብ ሲባል ቤተሰብም ስለነበረን ድንገት በዛ ስራ ገባው። አው ስሰራ ነበረ በዛ ገባሁ እንጂ ሙሉ በሙሉ አምኝበት ባይሆንም ክፉ ስራዎችን ሰርቻለሁ። የኔ እጅ አለበት እውነት ነው፣ አልክድም። ግን አሁን እኔስ ማን ነኝ? እኔም ነፃ መውጣት ፈልጋለሁ እኮ። ግን እንዴት ነው ለአንተም ለራስህም ለነዚህም ሰዎች መፍትሄ ማበጀት አለብን ነው ያልኩት። እሺ ያ ሰውዬ ጋር መግባት ካስፈለገም እንደ ረዳቱ መስለህም ገብተህ ቢሆን ለዚህ ነገር መፍትሄ ካለው መፍትሄ እንድታመጣ ፈልጋለሁ። ያንን ሰውዬ ለኛም ቢሆን ጥቆማ እንድትሰጠንና የት እንዳለ ማወቅ እንፈልጋለን። እንግዲህ በዚህ አጋጣሚ ተመልካቾችን የሰውዬ የሚሰራውን ስራ ማስቆም መቻል አለብንና የሚሰራው ስራ አግባብ ነው ብዬ አላስብም። እስቲ ከህግ አካላትም ጋር ተመካክረን እንደዚህ አይነት ነገር ይፈቀዳል ወይ ምንስ ነው እየሰራ ያለውን የሚለው ተነጋግረን ያን ሰውዬ በቁጥጥር ስር ማዋል ካለብን በቁጥጥር ስር ለማዋል እንግዲህ ዝግጅታችንን እንጀምራለን ማለት ነው። እናንተም ቢሆን እንግዲህ ያው እሱ እንግዲህ ወደ ራሱ እንደተመለሰ እንደተጸጸተ ታይታችኋልና ያለውን ነገር ለመርዳትም ምንም ለማለትም እዚህ ቤት ከመጣም ምንም እንድታገዙትም እንዲሁም አንዳንድ ነገሮችን ካስፈለገ እርዳታም እንድታደርጉ በዛውም ልጠይቃችሁ ስለፈለኩ ነው። እኛ እንደው ዛሬ ይሄ ቀን ሆነና እንዲቁጭ ብለን እናወራለንም ብዬ አስቤ አላቅም። አይናቸውንም ከነሱ ጋር የነበሩትን አይናቸው ልጄ እንዲሆና አይናቸው እንኳን ቤቴ ሊገባ አይናቸውንም ማየት አልፈልግም ነበር። ግን ከሆነ ከመጣ ደግሞ ለህሊ ነው አሁን ተጸጽቻለሁ ብሎ የለም ይቺ አንድ ፍሬ ልጅ እንዲሆና እንዳትቀር እኛ በእርግጥ በመንፈሳዊ ህይወት በጸበሉም በብዙ ነገር መፍትሄ እያገኘን ነው። ግን ደግሞ እንዳሰሩ የሚፈቱት ነገር ካለ እዛው ይፍቱ። ሁለተኛ ደግሞ ለሷ ብቻ ሳይሆን ሌሎችም ብዙ የሚሮጥ የሌላቸው ብቻቸውን በቤታቸው በስቃይ ላይ ያሉትንም አስበው እንደገና ለነገ መፍትሄ እንዲፈልጉ ነው የምንለው። እሺ በእኔ በኩል ስለተረዳችሁኝ አመሰግናለሁ። እኔ የምችለውን ሁሉ አደርጋለሁ። ማድረግም አለብን። እኔም ራሴም እናንተም በዙሪያ ያሉ ሰዎችም ነፃ እንዲወጡ ፈልጋለሁ። አንቺም ጤናሽ እንዲመለስልሽ ፈልጋለሁ። እኔም እኮ ታመሚያለሁ። አልጋ ላይ ያልዋልኩም እንጂ እኮ ከሷ የበለጠ ታመሚያለሁ። ግን ሰውየውስ በየት ተንቀሳቅሰን አይፈጀንም ወይ? ሰውየውስ እሱን ንገሩኝ። እኔ እሱ ነገር አሁንም ከብዶኛል። እንዴት ነው ከሱ እይታ ውጭ ሆነን ይሄን ነገር ማንን ነው የምትለው? ይሄ ስሙ የጠፋው ሰውየው የአቶ ንጉሴን ነው የአቶ ንጉሴ ጓደኛዬ ነበረው። ይሄ መደዱ ነው ማን ነው የሚባለው? እሱ አሁንም ስጋት አለ። ከዛው እኮ ስለሱ በጥቆማ በምንም የምችለው ነገር አረጋለሁ ለማድረግ መተባበር መቻል እንዳለብህ ልነግርህ ነው። ምክንያቱም እኛ ይኸውልህ እዚህ ዝም ብለን አይደለም የመጣነው የህግ አካል ነን። እሱም ጋር ያለውን ነገር እንግዲህ እኔም በራሴ በግል ያጣርቼ መግባትም ካለበት ወደ እስር ቤት እንዲገባ ማድረግም ካለብን ያን ነገር እንግዲህ እናደርጋለን ማለት ነው። ይህን ነገር ግን አብረህን ሆነህ ስራውን እንደምትሰራ እዚሁ እንግዲህ ቤተሰቦች ናቸው፣ ምንም ቢሆን ስጋህ ናቸው። አቶ ንጉሴ ያጎት አንተ እንግዲህ ያጎቱ ልጅ ከሆንክ በተዘዋዋሪ እነሱም ቤተሰብ ናቸው። እህት ናት፣ ልጅ ትሆናለች እና ለእሷም እኛ ስለጠየቅን ብቻ ሳይሆን እርዳታ ማድረግ መቻል አለብህ። እንግዲህ እርሱም ቢሆን ላለው ነገር እንግዲህ አሁን በየቤቱ ያለውን መፍትሄ ይፈልጉለት። ለሁሉም ለእኔ ብቻ ሳይሆን እኔስ ፈጣሪ ፈቅዶ ቢያንስ ለዚህ ቀን አንተንም ደግሞ ፈጣሪ ጥሎልን ነገሮችን ለማስተካከል መታል። ግን በየቤቱ ደግሞ በዚህ ነገር የሚሰቃዩ እንደኔ ትምህርት መማር እየፈለጉ ከጓደኞቻቸው ጋር መጫወት እየፈለጉ ሌላው ቀርቶ ሱቅ እንኳን መሄድ አልችልም። ጸበል እንኳን ሲሄድ በቃ ተሽለኩልኬ ነው እንደ ሌባ ማለት ነው። ምክንያቱም
ሰው ዛሬ አይቶኝ ነገ ደግሞ እንደ አዲስ ሌላ እንደ አዲስ እንዳላየኝ ይደነግጣል። በዛ ሰዓት ደግሞ የኔ አይምሮ እየተጎዳ ይሄው በቃ ምንም አቅም እንደሌለው ሰው ቤት ቀርቻለሁ በዚህ እድሜ ወይ ከትምህርት አልሆንኩኝ ወይ ከስራ ከምንም ሳለው ማለት ነው። ስለዚህ ይሄ ደግሞ በየቤቱ ያለ ችግር ነው። ስለዚህ ለዚህ ነገር ደግሞ መፍትሄ መፈለግ ግድ ነው፣ በቃ ግድ ነው። እኛም እንግዲህ የተቻለንን ጥረት እናደርጋለን። ሁላችንም ግን ከዚህም በተጨማሪ በዋነኝነት የሚያስፈልገን በየእምነታችን ጥንካሬያችንን በሱ ማሳየት መቻል አለብን እና ለዛሬ እንግዲህ ያው ውድ ተመልካቾቻችን የተፈጠረውን ነገር እንግዲህ እንደተመለከትነው ነው ማለት ነው። ነገ ከነገ ወዲያ ደግሞ በአዲስ ነገር ምን ይዘን እንመጣለን፣ ምንድን ነው የሚፈጠረው የሚለውን እንግዲህ ዛሬም እንግዲህ ከአቶ ቻሌ ጋር የተወሰነውን ነገር እንመካከራለን። እንዲሁም ከካሜራ ጀርባ ከባልደረቦቻችን ጋር አንዳንድ ነገሮች እናወራለን። ያ የተባለውን ሰውዬ እንዴት ነው በሕግ ቁጥጥር ስር የምናውለው፣ ምንስ ነው እሱ ላይ ያለን ስልጣን የሚለውን ነገር ከባልደረቦች ጋር ተመካክረን እዛም ሰውዬ ላይ እርምጃ የሚያስፈልግ ከሆነ እርምጃ እንወስዳለን ማለት ነው። ለዛሬ ግን የነበረን ፕሮግራም እንግዲህ በዚሁ መሰረት እንጨርሳለን። ምክንያቱም ከጀርባ ብዙ የምናወራቸው ነገሮች አሉ። እሷም ጋር ቢሆን ያሉትን ነገሮች እንግዲህ እንደ ግልም አንዳንድ ነገሮች የምናወራትም ድጋፍ የሚያስፈልጋት ነገር ስላለ እናወራለን ማለት ነው። ስለነበረን አብሮነት ውድ ተመልካቾቻችን እያመሰገንን ያው ሁሌም እንደምንለው ላይክ እንዲሁም ኮሜንታችሁ አይለየን እያለን ለዛሬ የነበረን እንግዲህ በዚሁ እንጨርሳለን ማለት ነው። ስለነበረን አብሮነት ከልብ እናመሰግናለን።